ጤና ይስጥልን ክቡራን ተመልካቾቻችን እንደምንሰንብታችኋል። ፖሊሳዊና ወንጀል ነክ ዘገባዎቻችን ወደ እናንተ መድረሳቸውን ጀምሯል። ከዘገባዎቹ ጋር ዋና ሳጅን መስከረም ጉታለሁ። አብራችሁን ቆዩ። በኢትዮጵያ የፖሊስ ታሪክ የመጀመሪያው የሆነው ዘመናዊ የኪነ ጥበብ ስራዎች ማዕከል ሊገነባ መሆኑ ተገለጸ። ሐዋርያው ጳውሎስ በኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የመሰረተ ድንጋይ ተጥሎ ሊገነባ የታቀደው የኪነ ጥበባት ማዕከል በኢትዮጵያ ፖሊስ ምስረታ ውስጥ ታሪካዊ ድርሻው አንጋፋ በሆነው በቀድሞ ኮልፌ ፈጥኖ ደራሽ ግቢ ውስጥ መሆኑን የኢትዮጵያ ፌዴራል ፖሊስ ሎጂስቲክስ ዋና መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ ገለጹ። ኪነ ጥበብና ሙዚቃ የወንጀልን አስከፊነት በማሳየት የሰዎችን ስብዕና ለመገንባትና መልካም አስተሳሰብን በመቅረጽ ረገድ ያለው ሚና ከፍተኛ መሆኑን የገለጹት ረዳት ኮሚሽነሩ የማዕከሉ ግንባታ ሙሉ በሙሉ በተቋሙ የራስ አቅም እንደሚከናወንም ጠቁመዋል። ይህም የኢትዮጵያ ፌዴራል ፖሊስ የሎጂስቲክስ አቅርቦቱን አሳድጎ የመፈጸም አቅሙ ወደ ላቀ ደረጃ ተሸጋግሯል ያሉ ሲሆን ለማንኛውም ሁለንተናዊ ተልዕኮ ዝግጁ መሆኑን የሚያረጋግጥ መሆኑንም አመላክተዋል። የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በሎጂስቲኩ ዘርፍ ለታየው ከፍተኛ እድገት ቀጥተኛ ክትትልና ቁርጠኝነት የተሞላበት አመራር በመስጠት ትልቅ ድርሻ እንዳላቸውም ረዳት ኮሚሽነር እሸቱ ፊጣ ተናግረዋል። በኢትዮጵያ ፌዴራል ፖሊስ የገንዘብ ብድርና ቁጠባ ህብረት ስራ ማህበር አሰራሩን በማዘመንና የአባላቱን ቁጥር በመጨመር የተሻለ ትርፍ እያስመዘገበ እንደሚገኝ ተገለጸ። ደምሌ ፈቀደ የፌዴራል ፖሊስ ገንዘብ ቁጠባ ብድር ህብረት ስራ ማህበር በአነስተኛ ገንዘብና በተወሰኑ አባላቶች የተቋቋመ ቢሆንም አሁን ላይ የአባላቱን ቁጥር ከፍ አድርጎ የካፒታል መጠኑንም በከፍተኛ ሁኔታ ማሳደጉ ተገልጿል። እውቅና ከማግኘቱ በፊት በቢሮ ደረጃ እንደ መረዳጃ ሆኖ አባሎች በቢሮ ደረጃ የሚሰሩ እንዳቋቋሙትና እነሱ እየተረዳዱበት እንደቆየና ከጊዜ በኋላ ወይም ደግሞ 2004 በኋላ እውቅና አግኝቶ በልደታ ክፍለ ከተማ ማህበራት ማደራጃ እውቅና ተሰጥቶት ለአባላቱ የብድር አገልግሎት በመስጠት ያለባቸውን ማህበራዊ ችግርና የሚያጋጥማቸውን ድንገተኛ ችግር እየቀረፉበት የመጣ ማህበር ነው። ፌዴራል ፖሊስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በጣም ሰፊ አባላት ያሉት ማህበር ነው። የእንተኑ አሰራር ስርዓቱ በተመለከተ ምናልባት እንደ ህብረት ስራ ማህበራት አደረጃጀት እና አሰራር አዋጅና ደንቦችን መመሪያዎችን ተከትሎ የሚሰራ ነውና የፋይናንሻል እንቅስቃሴው እውነት ለመናገር ከሌሎች እንትኖች ቁጠባና ብድር ህብረት ስራ ማህበራት ህብረት ስራ ማህበራት ጋር ሲታይ ተወዳዳሪ የሆነ ይሄንንም አይተን ያዝ እንቅስቃሴውን አይተን ወደ እውቅና የሰጠንበት ሁኔታ አለ። የተቋሙ አባላት ከወርሃዊ ገቢያቸው በመቀነስና በተቋሙ በተቋቋመው የገንዘብ ቁጠባ ማህበር በመቆጠብ የተለያዩ ማህበራዊ ችግሮቻቸውን እየፈቱ እንደሚገኝ ተጠቁሟል። አብዛኛው የሚበደረው ለኮንዶሚኒየም ክፍያ በየክልሉ መሬት ሲደርሳቸው ለዛ ቅድመ ክፍያ ወስደው ተጠቃሚ በጣም ብዙ የሆኑ የማህበሩ አባላት በዚህ ዙሪያ ላይ ተጠቃሚ ሆነዋልና አሁንም ቢሆን አባሉ ማድረግ ያለበት አላቂ ነገር ሳይሆን ቋሚ ነገር ወስደው የሚሰሩበት በዛ ዙሪያ ላይ የሚጠቀሙ ቢሆን እንመክራለን ማለት ነው። ቁጠባና ብድር ህብረት ስራ ማህበር ማለት ከጽንሰ ሀሳቡ ስንነሳ የቁጠባ የብድር ህይወት መድን ዋስትናና እንደዚሁም ደግሞ የኢንቨስትመንት አገልግሎቶችን ለአባላት ለመስጠት በገንዘብ ግብይት ላይ የተመሰረተ ማለት ገንዘብ መግዛትና ገንዘብ መሸጥ ላይ የተመሰረተ ገንዘብ መግዛት ስንል ከአባላት ቁጠባ ይሰበሰባል፣ ወለድ ይከፍላል። ገንዘብ መሸጥ ስንል ደግሞ ብድር ያሰራጫል፣ ወለድ ያስከፍላል። በዚህ አይነት መልኩ የተመሰረተ እንትን ነውና አባላት ያለባቸውን ኢኮኖሚና ማህበራዊ ችግር ከመፍታትም ባሻገር ሌሎች በቤተሰብ ደረጃ የራሳቸውን ገቢ ማስገኛ ስራ ላይ እንዲሰማሩ የሚያደርግ በመሆኑ በዚህ ረገድ ትልቅ ፋይዳ አለው፣ ጠቀሜታም አለው። የማህበሩን አባላት ቁጥር በመጨመርና ለባንኮች የሚሰጠውን የወለድ መጠን በማሻሻል የማህበሩን ካፒታል ለማሳደግ እየተሰሩ ያሉ ስራዎች በጠንካራ ጎን የሚታዩ መሆናቸው ተመላክቷል። በተጨማሪ ገቢ ስራ ላይ ተሰማርተን የማህበሩን ካፒታል ወደ 17 ሚሊዮን ገቢ አግኝቷል ማለት ነው ማህበሩ። ይሄ ደግሞ ለአባላት ከምንሰጠው ብድር ውጪ ወይም ደግሞ ዋናው ተቀማጫችን ባንክ ከሚቀመጠው ወለድ ውጪ በታይም ዲፖዚት ወይም በጊዜ ገደብ ቁጠባ አጫርተን በሰጠነው ብር ብቻ 17 ሚሊዮን አካባቢ ብር ገቢ እንዲያገኝ ተደርጓል ማህበሩ። ስለዚህ የማህበሩ ካፒታል 195 ሚሊዮን ድረስ ደርሷል አጠቃላይ ሀብቱ ማለት ነው የማህበሩ። ይሄ ደግሞ ከፍተኛ
ስራ የተሰራ መሆኑን ያሳያል ማለት ነው። አሰራራቸውን በዘመናዊ ቴክኖሎጂ በማስደገፍ የአባላት ተጠቃሚነት ላይ መስራት ይጠበቅባቸዋል። አዳዲስ አሰራሮችንም ተግባር ላይ በማዋል በዘርፉ ተወዳዳሪ መሆንም ይጠይቃል። በዚህ ረገድ ፋይናንሻል እንትናቸውንም በተመለከተ ወደ ሲስተም የገቡበት ፒችትሪ የሚጠቀሙበት ቴክኖሎጂን ተጠቅሞ ብልሹ አሰራሮችን ከማምከን አንጻር መነደፍ የሚገባው ስልት አንዱ ከመሆኑ ጋር ተያይዞ እንደዚሁም ደግሞ የአሰራር ግልጽነትን ለመፍጠርና ስህተቶችንም ለመቀነስ የሚያግዝ ከቴሌኮሙኒኬሽን ጋር ተባብረው እየሰሩ ያሉበት ሁኔታ አለ። እሱ የሚበረታታ ነገር ነው። የቁጠባ ባህልን በማዳበርና የማህበሩ አባል በመሆን ችግሮቻቸውን ለመፍታትና ነገን የተሻለ ለማድረግ ሁሉም የፌዴራል ፖሊስ አባላት የገንዘብና ብድር ቁጠባ ህብረት ስራ ማህበሩን መቀላቀል እንዳለባቸው የማህበሩ ስራ አስኪያጅ ኮማንደር ነጋ መኳንንት ተናግረዋል። በግዳጅ ላይ ያለም ይሁን በፌዴራል በአዲስ አበባ ዙሪያ ላይ ያለ በቢሮም ያለን በግዳጅም ያለን ብንሆን ካለን ከምናገኛት ደሞዝ ትንሽም ትሁን ለምን 100 ብር አይሆንም የምናገኛትን ነገር ለመቆጠብ መወሰን መቻል አለብን። አልባሌ ቦታ ላይ የምናጠፋው ገንዘብ ተጠራቅሞ ትልቅ ነገር ሊሆን ስለሚችል ማለት ነው። ቁጠባ ለአባላት ወይም እንደዚሁ ለሌሎች ኢንዲቪጁዋል ዜጎችም ቢሆን ማህበራዊና ኢኮኖሚያዊ ችግራቸውን ከመፍታትም ባሻገር በአገር ኢኮኖሚ ግንባታ ላይ የራሱ የላቀ ሚና ስላለው በዚህ ይሄንን በአስተሳሰብ ይዞ ነው ቁጠባ የሚቆጠበው። ለአገር ኢኮኖሚ ግንባታም የላቀ ሚና ያለው ማለት ነው ቁጠባ። የኪነ ጥበብ ሙያን ሽፋን በማድረግ ወጣቶችን የሚያስኮበልሉ ህገወጥ ደላሎችን ማህበረሰቡ ሊጠነቀቅ ይገባል ሲል የኢትዮጵያ ፌዴራል ፖሊስ አስታወቀ። የቴዎድሮስ ግርማን ዘገባ ከተማ መርጊያ እንደሚከተል ያቀርበዋል። ህገወጥ የሰዎች ዝውውር ከጊዜ ወደ ጊዜ አይነትና መልኩን እየቀየረ ዛሬ ላይ በርካታ ወጣቶችን ለስቃይና ለእንግልት እየዳረገ ይገኛል። የፖሊስ ምርመራ መዝገብ እንደሚያመላክተው በህገወጥ ደላሎች የተስፋ ቃል ተታለው ባህር የተሻገሩ ወጣቶች የተነገራቸው ቀርቶ አይሆኑ ሆነው በረሃ ላይ የቀሩ በርካቶች ናቸው። አርቲስቶች አካባቢ የሚፈጸሙ ወንጀሎች አሁን ቁጥራቸው ቀላል የሚባል አይደለም። ምናልባት ለሙዚቃ ስራ ለዳንስ እና ሌሎች ለውዝዋዜ የተሻለ ክፍያ ታገኛላችሁ፣ ኑሯችሁን ትቀይራላችሁ በሚል ማታለያ በመስጠት ወደ ዱባይ ወደ ባህሬን እና ወደ ሌሎች አካባቢዎች መልምሎ የመውሰድና እዛ ከደረሱ በኋላ ግን እነዚህ ወጣቶች የጠበቁትን ሳይሆን ሌሎችን ያልፈለጉትን ስራ ብዝበዛ ሲፈጸምባቸው የቆዩባቸው ሂደቶች አሉ ማለት ነው። በተለይ ይህን ግልትና ስቃይ ሴቶች ላይ እንደሚበረታም ፖሊስ ገልጿል። በተለይ ሴቶች አካባቢ ስናይ ሴክሹዋል ኤክስፕሎይቴሽን እንዲሰሩ የማስገደድ ስራ፣ ደሞዛቸውን የመከልከል ስራና ኢሰብአዊ የሆነ አያያዝ ስራዎችን ሲሰሩ የነበሩበት ሂደቶች አሉ ማለት ነው። እነዚህ ህገወጥ ድርጊቶች የሚፈጸሙት ደግሞ በአንዳንድ የኪነ ጥበብ ባለሙያዎች እንደሆነም ይነገራል። ይህም ነገሮች የተፈጸሙት እንግዲህ በህዝብ በሚያውቃቸው በተወሰነ መልኩ ማለት በሁሉንም ባይባል በተወሰኑ አርቲስቶች የተፈጸሙ ነገሮች አሉ ማለት ነው። ምርመራ እያጣራንበት ያለነው ሂደትም አለ፣ ውሳኔ ያገኘ መዝገብም አለን ማለት ነው። በዚህ ሂደት ከሞላ ጎደል እንግዲህ እንደዚህ አይነት ኬዞች ወደ ምርመራ ቢሮአችን ይመጣሉ፣ እናጣራለን ማለት ነው። መርማሪው በስተመጨረሻ ማከለው እንደገለጹት ህብረተሰቡ ከነዚህ መሰል ህገወጥ አስኮብላዮች መጠንቀቅ እንዳለበት ተናግረው ይህን መሰል ድርጊት የሚመለከት ማንኛውም አካል ለፖሊስ ጥቆማውን እንዲሰጥ ጥሪ አቅርበዋል። ማንኛውም ወንጀል ፈጻሚ ሲኖር ፌዴራል ፖሊስ ወንጀል ምርመራ ቢሮ በመምጣት አቤቱታዎችን ማቅረብ እንደሚቻል፣ በአካል መምጣት የማይቻል ከሆነ ደግሞ እንደ ፌዴራል ፖሊስ የኢኤፍፒ አፕ የበለጸገ ስለሆነ እዛ ጋር አፕሊኬሽን ላይ ጥቆማቸውን መስጠት እንደሚችሉ፣ ይሄ ኢኤፍፒ አፕም ማንኛውም ፕሌይ ስቶር ላይ አውርደው መጠቀም እንደሚችሉና በኢኤፍፒ አፕ የሚመጡ ጥቆማዎችም እኛ ተቀብለን ማጣራት የጀመርነ መሆኑንና ከዛ ውጭ ግን ሌሎች አማራጮችን በመጠቀም አቤቱታቸውን ማቅረብና ወንጀለኞችን በመጠቆም ለኛ ትብብር እንዲያደርጉ ስል እንትንላ ጠይቃለሁ። በህገወጥ መንገድ ሲጓጓዝ የነበረው የጦር መሳሪያ በፖሊስ ቁጥጥር ስር መዋሉን የአዳማ ከተማ ፖሊስ አስታወቀ። የማክቤል ጦማይን ዘገባ ካሳውን ታፈረ እንደሚከተል ያቀርበዋል። የጥፋት ሰንሰለቱ የተበጠሰው ከመነሻው ነበር። የብሔራዊ መረጃ ደህንነት አገልግሎት የጦር መሳሪያ ከባህር ዳር ተነስቶ ወደ አዳማ ሊጓዝ እንደነበር የደረሰበትን ጥቆማ ለፖሊስ በከፍተኛ ምስጢር አጋርቷል።
ይህ የመረጃ ልውውጥ የወንጀል መከላከል ስራው ስኬታማ እንዲሆን ትልቁን ድርሻ ተጫውቷል። ፖሊስ መረጃው እንደደረሰው ተሽከርካሪው የሚጓዝበትን መስመር በመለየት ጥብቅ ክትትልና የፍተሻ ጣቢያዎችን አደራጅቶ ተጠባብቋል። ጉዳዩን በተመለከተ መረጃ ማግኘት የቻልነው የሀገር ውስጥ ብሔራዊ መረጃ ደህንነቶች ጋር ብዙውን ጊዜ ስለምንሰራ ይሄ ጉዳይ መነሳቱና ይሄ መኪና የሆነ የጦር መሳሪያ እንደጫነ በእነሱ በኩል ነው ኢንፎርሜሽን ያገኘ ነው። ህገወጥ አዘዋዋሪዎች ከባህር ዳር ተነስተው አዳማ ለመድረስ ረጅም ርቀትን ተጉዘዋል። ፖሊስ ተሽከርካሪውን በክትትል ውስጥ በማቆየት አዳማ ከተማ መግቢያ ላይ በሚገኘው የፍተሻ ጣቢያ ላይ እንዲቆም አድርጓል። አዘዋዋሪዎቹ የፍተሻ ጣቢያዎችን ለማለፍ የተለያዩ ዘዴዎችን ቢጠቀሙም የፖሊስን ከፍተኛ ቁጥጥር ግን ለማምለጥ የማይቻልበት ደረጃ ላይ ደርሶ እንደነበር ተገልጿል። መነሻውን ባህር ዳር ከተማ አድርጎ ወደዚህ ወደ ደቡብ ክልል የሚሄድ መኪና መሆኑ ኢንፎርሜሽን ደረሰን። ከዛ በክትትል ዳይሬክሽን አስቀይሮ ወደ አዳማ ሊመጣ ሲል በአዳማ ከተማ ደንበላ ክፍለ ከተማ መልካ አዳማ ወረዳ ልዩ ቦታው 64 የሚባል ፍተሻ ቦታ ላይ እዛ ስደርስ በፍተሻ ቁጥጥር ስር ከዋለ በኋላ ወደ ክፍለ ከተማችን መጥቶ ይሄን ክላሽና የጦር መሳሪያ መጫኑን ህገወጥ መጫኑን እዚህ ፈትሸን ነው ያገኘ ነው። የጦር መሳሪያዎቹ በመኪናው ውስጥ የተደበቁበት መንገድ ልዩ ጥበብን የታገዘ የነበረ ቢሆንም በመኪናው አካል ውስጥ ተለይተው በተሰሩ ድብቅ ክፍሎች ውስጥ ተደርድረው ተገኝተዋል። ሆኖም ግን የፖሊስ አባላት በነበራቸው ከፍተኛ የሙያ ብቃትና ባደረጉት ጥብቅ ፍተሻ መኪናውን እስከ ታችኛው አካል ድረስ በመፈተሽ በስውር የተደበቁትን መሳሪያዎች በቁጥጥር ስር ስለማዋሉም ተነግሯል። ሰልባትዮ አጠገብ ሌላ ሰልባትዮ ትልቅ እዛ ጋር ቻክ ተደርጎ የተሰራበት ውስጥ ነው የነበረው። ከዛ እዛን ቀን በፍተሻ መኪናው ቦዲውን ባለሙያ አምጥተን ነው በግራንደር ቆርጠን ከዛ ውስጥ ያወጣ ነው 8 ክላሽ ባለ አንድ እግር ታጣፊና መሰል ካርታው ጋር ነበረ ከዛ ውስጥ ያወጣ ነው። ጉዳዩን የተመለከተው ፍርድ ቤትም ፖሊስ ያደራጀውን ጠንካራ መረጃና ማስረጃ መርምሯል። ፍርድ ቤቱ በሰጠው ውሳኔ ላይ እንደገለጸው ወንጀለኛው የተወሰነበት ቅጣት ጥፋተኛውን የሚያስተምርና ሌሎች መሰል ተግባር ላይ ለመሰማራት የሚያስቡ አካላትን የሚያስጠነቅቅ ውሳኔ መሆኑም ተገልጿል። ምርመራ ከተካሄደ በኋላ መዝገቡን ሰርተን ሁሉንም ነገር ማስረጃና መረጃ አቀናጅተን ለከፍተኛ ለአዳማ ከፍተኛ አቃቢ ሕግ መዝገቡን ካስተላለፍን በኋላ በቀን 10/3/2018 ተከሳሹ ላይ የተሰጠው ውሳኔ 13 ከባድ እስራትና 100,000 ብር ቅጣት ተላልፎበታል። በኮልፌ ፖሊስ ቴክኒክና ሙያ ኮሌጅ ግቢ ለተሽከርካሪ ምቹ የሆነ መንገድ ተሰርቶ ለአገልግሎት መብቃቱ ተገለጸ። ለዝርዝሩ ሐዋርያው ጳውሎስ። የቀድሞ ኮልፌ ፈጥኖ ደራሽ ፖሊስ ቅጥር ግቢ የአሁኑ የፖሊስ ቴክኒክና ሙያ ኮሌጅ ለብዙ ዓመታት የውስጥ ለውስጥ አስፓልት መንገድ ሳይኖረው ቆይቶ ለአሽከርካሪዎች ምቹ አልነበረም በማለት የገለጹት የኢትዮጵያ ፌዴራል ፖሊስ ሎጂስቲክስ ዋና መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ ግቢው በኢትዮጵያ ፖሊስ እድገት ውስጥ ትልቅ ታሪክ ያለው እንደመሆኑ መጠን በአግባቡ ሳይያዝ መቆየቱንም ተናግረዋል። ከሪፎርሙ በኋላ በኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የአመራር ጥበብ በርካታ ለውጦች እየተመዘገቡ መሆኑን የገለጹት ረዳት ኮሚሽነር እሸቱ ፊጣ ጠቅላላ ግቢውን የሚሸፍን ከ1.8 ኪሎ ሜትር በላይ የኮንክሪትና የአስፓልት መንገድ መሰራቱን ገልጸዋል። በሎጂስቲክስ ዋና መምሪያ አመራሮችና ባለሙያዎች ክትትልና ቁጥጥር በኢትዮጵያ ኮንስትራክሽን ስራዎች ድርጅት የተሰራው መንገድ ያማረና ምቹ የስራ አካባቢን ከመፍጠሩ ባሻገር በኮሌጁ የማሰልጠን ሂደት ላይ አዎንታዊ ለውጥ ማምጣቱንም ረዳት ኮሚሽነሩ አመላክተዋል። በህገወጥ መንገድ የሚዘዋወሩ የማዕድን ሀብቶችና ሌሎች ህገወጥ ድርጊቶችን ለመከላከል በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ፖሊስና ማህበረሰቡ በጥምረት እየሰሩ እንደሚገኙ ተገለጸ። ተጨማሪ አለን።
በቤኒሻንጉል ጉሙዝ ክልል አሶሳ ከተማ በህገወጥ መንገድ የሚዘዋወሩ የማዕድን ሀብቶችና የጦር መሳሪያ ዝውውሮችን እንዲሁም ህገወጥ ድርጊቶችን ለመከላከልና ለመቆጣጠር ፖሊስና ማህበረሰቡ ሌት ተቀን በትኩረት እየሰሩ እንደሚገኙ ተነግሯል። እንደ ከተማችን ማለት ነው ማዕድን እንደይዟል። ሌላ የተለያዩ ህገወጥ ነገሮችም የተያዙበት ሁኔታ ነው ያለና ምናልባት እዚህ ከተማ ያሉት በተለይ በማዕድን ላይ በጣም ውስብስብ የሆነ አሰራር ነው ያለ ማለት ነው። ነጋዴዎችም ወይ ህገወጥ የሆኑ ነጋዴዎችም በማዕድን ከማሻሻ አንጻርም በጣም በርካታ ነገሮች አሉ። ስራ የሚያስፈልግ ነገሮች አሉ እዛ። ስለዚህ ማህበረሰብም ለእንደዚህ አይነት ድርጅትም ህገወጥ የሚሰሩ ሰዎችም ከመከታተል አንጻርም ትብብር ያደርጉን ያለ ይሄ ትብብራቸው እንዳይለየን የሚል መልእክት ነው የሚያስተላልፈው። ማህበረሰቡ ራሱንና አካባቢውን በራሱ እንዲጠብቅ በየጊዜው በወንጀል መከላከልና መቆጣጠር ዙሪያ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት የግንዛቤ ማስጨበጫ ስራዎች እንደሚሰሩም ተጠቁሟል። አጫጭር እቅድ ማውጣትም ቢያንስ ግንዛቤ የሚሰጡት በአመራር ደረጃ ነው እስካሁን እየሰጠን ያለን። ከወረዳ የሚወርድ አለ ለግንዛቤ ለመስጠት ማለት ነው። ከኛ መመሪያ የሚመደቡም አካል አለ ከፍትህ ጭምርም ነው ተቀናጅተን ግንዛቤ እየሰጠን ያለን እስካሁን ማለት ነው። የምንሰጣችሁ ግንዛቤዎች ደግሞ በየቀበሌ ነው የወንጀል አስከፊነቱን ምን ያክል እንደሆነ ጭምር ነው ግንዛቤ እየተሰጠ ያለ ማለት ነው። በአሁኑ ጊዜ ሰላም እንዴት ነው ይሄ የመጣ ሰላም እንዴት ነው ማስጠበቅ እንዳለበት የሚለው ጭምር በፊትም ጭምር ተጋግሰን ነው እስካሁን ግንዛቤ እየሰጠን ያለን። የአሶሳ ከተማ ማህበረሰብና የጸጥታ አካላት ተባብሮ የመስራት ባህልን በማሳደግ ከተማዋ ላይ አስተማማኝ ሰላም እንዲሰፍን ማድረግ መቻሉም የቅንጅታዊ አሰራሩ ውጤት መሆኑ ተገልጿል። እንደ ከተማችን ኮሚኒቲ ፖሊስና ማህበረሰብም ተቀናጅቶ ነው ስራ እየሰሩ ያለ። እንደ አሶሳ ከተማ አሁን ኮሚኒቲ ፖሊስ እና ህብረተሰቡን በጋራ ለሰላም በመቆሙ ነው። በጋራ አንድ ላይ የሚፈጠረው ነገርም ተነጋግሮ ተወያይቶ ችግር ያለበት ቦታ ተርሶ የሚወጣ እስከ ሮንድ እስከ ማውጣት ድረስ የደረሱበት ሁኔታ ነው ከህዝብ ጋር ማለት ነው። በጋራ ሰላም የሁላችን ነው፣ ሰላም ከሌለ ምንም የሚገኝ ነገር የለም በማለት በጋራ ነው እየሰሩ ያለ ማለት ነው። ማህበረሰብ አቀፍ የፖሊስ አገልግሎት የድሬዳዋ ከተማ ሰላምን በማረጋገጡ ረገድ ውጤት ማምጣት መቻሉ ተገለጸ። ማክቤል ጦማይ ሰላም የሁሉም ነገር መሰረት ነው። ደህንነት ደግሞ የሰው ልጆች ቀዳሚ ፍላጎት ነው። ይህን ፍላጎት በዘላቂነት ለማረጋገጥ ደግሞ የፖሊስና የህብረተሰብ መተባበር አማራጭ የሌለው ጉዳይ ነው። በኢትዮጵያ የኮሚኒቲ ፖሊሲንግ ጽንሰ ሀሳብ ወደ ተግባር ከተቀየረ ወዲህ በከተማው የወንጀል መከላከል ስራ በእጥፍ ስለማደጉም ተነግሯል። ችግሮችም ተስፋፍተው ወደ ወላልተፈለገ አቅጣጫ እንዳይሄዱ ማህበረሰቡ በራሱ ችግሮችን እየፈታ ችግሮችን አብዲት የሚያደርጉበትን አግባብ የመጣበት ነገር ፖሊስ ሳይገባ ማህበረሰቡ በራሱ ችግሩን አደራጅቶ ጠብቆ ችግሮችን እየፈቱ እዛው መፍትሄ ያበጁ የሚሉበትን አግባብ እየተፈጠረ እየተሰራበት ያለ በአግባብ ነው። ይህ ራሱ መልካም ብዙ የወንጀል መከላከል ተግባራታችን እዛው በማህበረሰቡ እያስቀረ ስራዎች እየተሰሩ የመጡበት አግባብ ነው ያለው። ይህ አሰራር ነዋሪው ስለ ሰላም ያለውን እይታ እንዲቀይር አድርጓል። ፖሊስ እንዳስገዳጅ ከማየት ወጥቶ የኔ ሰላም በእጄ ላይ ነው የሚለውን ባለቤትነት ስሜት በህብረተሰቡ ውስጥ እንዲሰርጽ አስችሏል። በተከናወኑ የግንዛቤ ማስጨበጫ ስራዎችም የአካባቢውን ሰላም ማረጋገጥ የዜግነት ግዴታና የዕለት ተዕለት ባህል እየሆነ መጥቷል። ይህም ለሀገራዊ ሰላምና ለህግ የበላይነት መከበር የማይናወጥ መሰረት ስለመጣሉም ተጠቁሟል። ማህበረሰቡ በራሱ አካባቢው እንዲጠብቅ በራሱ ተነሳሽነት በራሱ ስሜት በራሱ ሞራል እኔ ፖሊስ ነኝ ብሎ አስቦ ፖሊስ ብቻ ሳይሆን እሱም ለአካባቢው ጸጥታ ባለቤት እንደሆነ አውቆ እያንዳንዱ አካባቢውን ሮንድ ከ4 ሰዓት እስከ 6 ሰዓት የራሱን አካባቢው ቀጠና እየወጣ በየሳምንቱ ቼክ እያደረገ የሚቆጣጠርበት ሁኔታ አለ። ሌላው በዚህ አሰራር የተገኘው ትልቅ ድል የመረጃ ፍሰቱ መቃናቱ ነው። ቀደም ሲል የነበረው ፖሊስን የመሸሽና መረጃ የመደበቅ አዝማሚያ ተቀርፈው ኮሚኒቲ ፖሊሲንግ በህዝብና በፖሊስ መካከል የማይበጠስ ድልድይ ሆኗል። ማንኛውም አጠራጣሪ እንቅስቃሴና የወንጀል ጥቆማዎችን በወቅቱ ለጸጥታ አካላት እንዲደርሱ መደረጉ በርካታ ወንጀሎች ገና ከጅምሩ እንዲከሽፉ ስለመደረጋቸውም ተነግሯል። እንደ ሀገር ትልቅ ለውጥ ነው ያመጣው። ለምን ማህበረሰብና ፖሊስን የጋራ መቀራረብ ስሜትን መፍጠር ነገር ማህበረሰቡ ፖሊስ ነኝ የሚል ስሜት ፈጥሮበት ራሱ ችግር እንዲፈታ የመጣበት አግባብ አለ። በፊት ፖሊስ መጣብኝ የሚለውን አዝማሚያ ሁሉ አሁን ፖሊስ መጣልኝ
የሚል አስተሳሰብ እንዲህ የተደረገበት መንፈስ ነው ያለው። በቃ ህብረተሰቡ በራሱ እኔ በራሴ ራሱ ቀጥናን የምናያቸው ነገሮች እኛ ስንሄዳው በደስታ ተቀበሉ መጡልን ቁጭ በሉ እንደዚህ በሉ በቃ ማህበረሰቡ በጣም አቅርቦን ወደ ራሱ እንትን ብሎን በቃ የኛ ነው ፖሊስ የሚል ስሜት ተፈጥሮ የፖሊስ ስራ አይደለም ይሄ የፖሊስ ስራ ነው ብሎ የሚተው ማህበረሰብ አካል የለም። በኮሚቴ ፖሊስ ገበራ እንደ ሀገርም ትልቅ ለውጥ ነው ያመጣው። የሰላም ጉዞ በዚህ ብቻ አላበቃም። የቆዩ የእርቅና የማስታረቅ ባህላዊ እሴቶች ከዘመናዊ የፖሊስ አሰራር ጋር ተጋምደው ግጭቶች በውይይትና በሰላማዊ መንገድ እንዲፈቱ በማድረጉ ረገድ ትልቅ ሚና እየተጫወተ እንደሚገኝም ተገልጿል። በየትኛውም ችግሮች ባሉበት አካባቢ ላይ ህብረተሰቡ ራሱ ኢንቨስት የሚያደርገውም ጉልበቱ ነው አስተሳሰቡ ነው ምን የትኛው ቦታ ላይ ተሰበሰቡ ህብረተሰቡ የምታናገር የሚያነሳው ምንድነው ቀጥታ የባለቤት ስሜት እንደሆነ ነው የሚናገረው። አሁን ጥምቀትም በዓላቶቹን ብታያቸው እነዚህ ኢቨንቶች ሲኖሩ አጋዥ ኃይሎች አሉ በትክክል የሚሰሩ ለኛ ቀርበው እንደሚሳተፉ ለስራው ላይ ቀርበው በስነ ስርዓት በቃ መተግበር ያለባቸው ነገሮች ሁሉ ከኛ ጋር ጸጥታ አካል ጋር ቀርበው የሚሰሩበት አለ። ይሄ ምንድነው ሁለታችን መተማመን ውስጣችን የጸረጸበት ነገር አለ። በአጠቃላይ የኮሚቴ ፖሊሲንግ ውጤታማ መሆን በከተማው አስተማማኝ ሰላም እንዲሰፍንና የወንጀል ምጣኔ እንዲቀንስ አድርጓል። ከሁሉም በላይ ደግሞ በፖሊስና በህዝብ መካከል የተገነባው የጋራ መተማመን ሰላምን በዘላቂነት ለማረጋገጥ ዋስትና ስለመሆኑም ተብራርቷል። ሰዎች ማንነታቸው ለኛ ብቻ ግልጽ ሆነ ለፖሊስ ችግሮች ሲኖሩ መረጃዎችን ኢንፎርም ያደርጉ ችግሮች እኛ ደግሞ እየተቀበልን ስራዎችን ማግባቡ የሚፈታበት አግባብ አለ። መረጃዎች የትኛው ምንጭ ይሆን ማህበረሰብ ነው የትም አይመጣም። ወንጀል ችግሮች ሲኖሩም እዛው አካባቢ ስላሉ ማህበረሰቡ በደንብ አጠንክረን ያዝንበት ነገር አለ። ችግሮች ሲፈጠሩ በየትኛው አግባብ ለፖሊስ ኮንታክት ያደርጋሉ መረጃ ሲያዩ ይጠቁማሉ ያሉ ነገሮችን በቅርበት ወደኛ ጋር ተቀራርቦ ችግሮችን እየፈቱበት ወደኛም እያመጡ መረጃውን በቅርበት እየሰራንበት ያለበት ሁኔታ ነው ያለው። ለዛሬ የመራረጥናቸው ፖሊሳዊና ወንጀል ነክ ዘገባዎቻችን እስካሁን የተከታተላችሁትን ይመስል ነበር። ከዘገባዎቹ ጋር ዋና ሳጅን መስከረም ጉታ አብሬያችሁ ቆየው። ከቀሪ መሰናዶዎቻችን ጋር ጥሩ ቆይታን ተመኘን። ሰላምና ደህንነት ለሁለንተናዊ ተጠቃሚነት